ጤና ይስጥልን እንደምንሰነበታችሁ ሳምንታዊን ውሎ አዳር መሰናዷችንን እነሆ ካሁን ሰዓት ጀምሮ ወደ እናንተ እናደርሳለን እንድትከታተሉን ግብዣችን ነው። አሁን መገኘው አርባ ምንጭ ዙሪያ ወረዳ ደጋ ኦቾሎ ቀበሌ ላይ ነው። እንግዲህ ደጋ ኦቾሎ ቀበሌ እንደምትመለከቱት ዙሪያው መልክዓ ምድሩ በሰንሰለታማ ተራሮች የተከበበ ነው። አረንጓዴ መልክዓ ምድር ነው ያለው። በነገራችን ላይ እኔ እዚህ ስመጣ ክረምታቸው ገና እየወጣ ነው የተባለውና ዝናብ አለ፣ ሁሉ ነገር አረንጓዴ ነው። የዛሬም ቆይታዬ እዚህ ደጋ ኦቾሎ ቀበሌ ላይ ይሆናል ማለት ነው። ባህላዊ አልባሳት፣ ባህላዊ ጌጣጌጦች፣ ባህላዊ ጭፈራ ያየሁትን በሙሉ ወደ እናንተ አደርሳለሁ። የፕሮግራሙ አዘጋጅና አቅራቢ አስካል ተስፋዬ፣ በካሜራው ሙልቀን ሽመልስ አብረናችሁ ነን። አብራችሁን ሁሉ እነሆ ውሎ አዳር ወደ እናንተ አብረን Kuzey. እንግዲህ ቡላውን ገዝተን መተናል። ነይ ወደ ስራችን ጀምር። ይኸውልሽ ቡላውን እዚህ ጋር ነው የምንሰራው። እዚህ ጋር አንቺ ትፈረፍሪዋለሽ፣ እኔ እሳቱን ላንድድልሽ። እሺ ቀስ ያልሽ እግርሽን እንዳይመታ። እሺ እንግዲህ አሁን እንዲህ ነው የምታረጊው። ትንሽ ከሱ የወሰርሽ እዚህ ጋር ትፈርፍሪዋለሽ። እሺ እንዲህ ያረክሽ እንዲህ ነው የምኮነው። ከዚህ ላይ እየወሰድኩ እሰጥሻለሁ። እንኪ ይኸውልሽ ኦብስ ቃ እቺ ላይ ቁጭ ብዬ ልፈርፍር። ፈርፊሪው እንደዚህ ማለት ነው አይደል? ብትን ማድረግ። ያደቀቅሽው እንዲህ በእጅሽ እንዲህ ያሽሽው ያደቀቅሽው እንዲህ አርጊው። እኔ እሳቱን ላንድድልሽ። እሺ እሺ። አይከብድሽም አይደል? አይከብድ። የሚከብድ ነገር ካለ ጠይቅኝ። እሺ እሺ። እንግዲህ እግዚአብሔር ይመስገን ዛሬ ረዳት አገኘው። ብቻዬን ከምለፋው እግዚአብሔር ይመስገን። ጎረቤቶቹ አሉ በቅርብ? አሉ ጎረቤቶች አሉ። ብቻ ግን አንቺን በማምጣቱ ብቻ እግዚአብሔር ጸሎትን ሰምቷል ብዬ ነው ማምነው። አራግዝሻለሁ በደንብ። እሺ። ያቀጣጠልሽበት መንገድ ደስ ሲል ኡፍ ያልሽበት መንገድ አውቆ እኔ ዝቅ ብለሽ ኡፍ ልትይ መስሎኝ ነበረ። ጥሩ ዘዴ ነው። ግን እኔ አስካለ ተስፋ ይባላለሁ። እሺ አንቺ ማን እንደምትባይ አልጠየቅኩም። እኔ እንግዲህ አጋዥ ያገኘሁን ብዬ ደስ ብሎኝ ስምሽንም ሳልጠይቅ ራስንም ስም ሳላስተዋውቅ አጋዥ ያገኘሁ ብዬ ቶሎ ወደ ስራ ደስ ብሎኝ ወደ ስራዬ ተመለስኩኝና ስሜ ይመኝሻል ይባላል። ይመኙሻል? አዎ እንደዛ ነው ይባላል። ስሜ አረሳም። አዎ እንግዲህ እሳቱ ተቀጣጥሏል። ከዚህም በኋላ ምጣድ ይጣዳል። ልጣድልሽ መጥቼ ችግር አለ። የምትሰሪው ስራ አይደል እንዴ? አግኝቼ ነው እንደዚህ ያለ አጋዥ። እሺ እስቲ ይሁ በደንብ አደቀኩት። ይቀረዋል። ቆይ እጄን ልታጠብ። እሺ ልክ ነሽ። ትንሽ ይቀረዋል። እንዴ ትንሽ ይቀረዋል። ብትን አላረኩትም። ብትን አርጊው። እንግዲህ ተመልካቾቼ አለሳለሱ በጣም ነው ደስ የሚለው። የዘለልኩት ካለ መታ ታየዋለች። እንግዲህ ይፈረፈራል በደንብ ብላኛለች። ከዛ ወዲህ ምጣድ ጥዳለች። እዚህ ላይ ደግሞ ቡላውን ነው የምንሰራው። ሁሉን እየተከተልኳት እግር ሞያዋን እየለመድኩ እጅ በእጅ እየተከተልኩኝ እንግዲህ አንድ ባህላዊ ምግብ ሰራለሁ ማለት ነው። እኔ እንግዲህ ምጣዱን ጠራርጊ።
እሺው በዚህ ምጣዱን እንደርገሽ እሺው አምሺው ዝም ብለሽ አምሺው ቆንጆ አርገሻል። በቃ ምንድነው ግን ይሄ የሚጎዳችሁ ምንድነው? ምጣዱ ዝቅ ስለሚል እናንተ ከፍ ብላችሁ ከላይ ስለሆነ የምትሰሩት ሙቀት ወደ ላይ ወደ እናንተ ይመጣል። ከፍ ቢል ግን ቢያንስ እንደዚህ ከፍ ቢል እንኳን ቆመሽ እንደዚህ ትሰሪያለሽ። ጨምሪ እንደነ ድያረሽ ሁሉንም ነው የምጨምረው? አዎ ጨምሪ ትሪሽ ደግሞ የድሮ ትሪ ናት። ከወፍረቷ ጋር ደስ ትላለች። አሁን እኮ የሉም እነዚህ ትሪዎች። የዚህ 2-3 የሚያክል አይደል? አንድ አዎ የሆነ ይሄ የድሮ እኮ ነው ተፈልጎ ማይገኝ። እሱን አነሳልሻለሁ፣ ልሸፍንልሻለሁ። ሸፍን ስር አድርገው በዚህ። እሺ እንደዛ አድርጊው። በቃ ጎበዝ ነሽ። በቃ ለምደሽዋል በአንዴ። እንዳይነፍስበት ነው አይደል? አዎ እንዳይነፍስበት። እዚች ጋር ቁጭ በይ፣ አረፍ በይ እዚች ጋር። እሺ አሁን ቅድም እሳቱን አቀዘቅኝትን አላችሁ፣ ዝቅ ብሏል። ከፍ ብል ለእናንተ ጥሩ ነው አይደል ያልሽው? ዝናብ ጊዜ እኛ አሁን የትም ለፍተን ማሳም ሰርተን ውለን ስንመጣ ራስን ሰራ ቁጭ ብለን እዚህ ጋር ሆነን ነው እሳቱን ምን ሞቀው። ለዛ ነው ከፍ ያላደረግነው ነው። ምንድነው ግን የምንሰራው? ቡላ ነው ይሄ። ምንድነው የምንሰራው ግን? በእኛ ቋንቋ ኢቲማ ይባላል። ኢቲማ ነው በእኛ ቋንቋ የሚባለው፣ ግን በአማርኛ ቡላ ነው። ባህላዊ ምግቡ ምንድነው ስሙ ነው? ስሙ ኢቲማ ኮሰት። ኢቲማ ኮሰት ነው የሚባለው። ያዛል ስበተን ወይኔ እንደዚህ መጣ። ይኸውልሽ ችግር የለውም። እንደሱ ካልሆነ አልበሰለም ነው። እንዲህ ከሆነ በስሏል ነው። እንዴት ታደርጊዋለሽ? እሱን ቶሎ ታምሺዋለሽ እንዳያያዝ። ከስር የሚወጣውን ስለመብሰሉ እያሳወቀ እኮ ነው። ይሄው እኔ በትንትን ልበስል ነው እያለ ነው። እንደዚህ ስብስብ ታደርጊዋለሽ። ይሄ እንደሚሆነው እኔ ልበስል ነው ነው። አማስሉኝ ነው፣ ገልብጡኝ። እቺሽን ቃስ እያልሽ እኔ ወደ ስር ስገባ እንዳልወጋል። እለታዊ ምግብ ሁሌ የምትመገቡት ምግብ ነው? አንዳንዴ ነው። አንዳንዴ ማሳ ካገኘን እንሰት አለ አይደል? ኮባ ቅጠል እንሰቱን ታውቂያለሽ አይደል? እንሰት አውቃለሁ። አዎ እሱ ቡላ ከዛ ነው የሚወጣው። እሱን ይፋቅና ከዛ ይወጣል። እሱ ሲወጣ ነው። አንዳንዴ ነው። እሱ እስቲ በስል ድረስ ይጠበቃል። አሊያም ቢቢ ካለኝም ከገበያ ገዝቼ መብላት እችላለሁ። ምንም ችግር የለውም። አዎ ላንቺ ብዬ እኮ ነው እሳቱንም ቀስ ያደረኩት። ሞክሪው እንድታቂ እንዲ ያረክሽ አሸት ያረክሽ እየሞቀ እየመጣ ነው። ችግር የለውም። ቅድም ዝናብ መጥቶኛል አላልሽኝ? ታዲያ እየተቃጠለ ነው የሞቀው አይደለም። እጅሽ አይቃጠል። ከአዲስ አበባ እኛን ፈልገሽ የመጣሽው አክብረሽ ነው የምንለቅሽ። አንድ ሞቅሽ ነው። ጥብቆ ነው ይከናት አይደል? ተመልካቾች እያዝናናች ነው የምታስተምረኛለች። ሙቀቱ እየጨመረ መጥቷል። እየበሰለ ነው። እየበሰልኩኝ ነው፣ እየደረስኩኝ ነው እያለ ነው። አላወራም እንጂ እያወራ ነው ከውስጥ። ጠብቂ እንግዲህ ደግሞ ሰታኝ ሄዳለች። አቃጥዬ ደግሞ እንግዲህ እጃቸው አያርፍም። ቶሎ ዝም ከተባለ
እንትኑም ሊበላሽ ይችላል። ደግሞ እንዴት ነው አትወጪኝ ጉዴ ጎበዝ እያማሰልኩም እየፈረፈርኩም ነው የጠበቅኩት። አኩ ይኸውልሽ ለዛ እኮ ነው ቅድም ደስ ያለኝ። እንግዲህ ተመልካቾቼ እያማሰሉም ከስር የያዘ እንዳይመጣም እያቆሙ እያሹትም ነው ቶሎ የሚያበስሉት። እናቶች ጥንቃቄ የሚፈልግ አሰራር ነው። ትቶ መሄድ አይቻልም። ይሄንን እሳቱም ሙቀቱም ወደ እኔ መጥቷል። እንደዚህ አምሮብኝ ነው ሙያ እማረው። ቀልድ የለም። ሙያ ለመማር መድከም አለብሽ ብላ ይልልኝ። ይኸውልሽ አይኔ አያነባም። የኔ ነው የሚያነባው። እጄም ጭምር ነው እኮ ሙያ ለማወቅ የግድ መድከም አለበት። ደክመሽም ቢሆን ማወቁ ብቻ ነው የተፈለገው አይደል? ስለዚህ ልደክሚ አይደል ከአዲስ አበባ እስከዚህ የመጣሽው? ስለዚህ መድከምም አለብሽ። እኔ ሰርቼ ላበላሽ አይደለም፣ አብረሽ ደክመሽ ሰርተሽ ነው መብላት ያለብሽ ነው። አዎ ልትረጂኝ መተሻለ አይደል? ስለዚህ እንረዳለን። እንግዲህ እግዚአብሔር ይባርክሽ። እየረዳሽኝ እኮ ነው። እየረዳሽኝ ነው። ላፋርገኝ ይዞ ትስቂያለሽ። ያለ መቻልሽን እየሳኩ እኮ ነው። ሳይለፉ ሙያ አይታወቅም። እንግዲህ ምን ላድርገው አሁን ከዚህ በዚህ እየዘጋንሽ እዚህ ጋር ነው የምትጨምሪው። እዚች ጋር ታቀርቢያታለሽ። እዚች ጋር ታቀርቢያታለሽ። በቃ እቺ ኮባ አለች። እንግዲህ ኮባውን ምን ከድንባት ነው ሰርገሽ እጅሽን እንዳይበላ። ወይኔ ያፈሰስኩባት እንዳያቃጥልሽ። ቅጠሉ ልክደነው መልሽ ወይስ በትሪ? አምጪ ቅጠሉን አምጪና ወተት ይርከፈከፍበታል። ወተት አምጪ እዚህ ላይ እዚህ ላይ መጨመር አርከፍክፊው። ቀስ ያልሽ ውስጥ አድርጊው። በደንብ እንግዲህ እንዲህ አደባላልቀሽ እንዲህ ድምድም ታረጊ ክድን ታርጊያለሽ። እሺ በቃ መጣሁ። እሺ ቅጠሏን ሊሆነ ልስልስ ያለ ነገር ነበር። አሁን እሳት ላይ ታምሶ እንደገና ደግሞ ወተት ሲፈስበት የሆነ እንደዚህ ስታረጉት እንደ ስፖንጅ ንጥር ያደርጋል። እንደዚህ እንትኑ ቀይሯል ሙሉ ለሙሉ። እንግዲህ ይሄን ድብልቅልቅ አድርገሽ ሸፍኝ ቅጠሉን የተባልኩት ይበቃዋል። በቃ ይሄ ስር ድረስ ተደበላልቋል። ደግሞ ድምድም አድርጊ ብላኛል። ኧረ እንደዚህ ሲደረግማ እንደ ስፖንጅ ነው የሚያነጥረው ወደ ላይ። በቃሽ። አሁን ጎበዝ። እንደዚህ ስታረጊው ያነጥራል። ይኸውልሽ ወደ ላይ ይነጥራል አይደል? እጅሽን አሁን ክድን አድርጊ እስቲ በያዝሽው እጅ እንኪ ኮባሱ ጋር ክድን አድርጊ በያዝሽው እጅ ትኩስነቱን እንደያዘ እንዲቀመጥ። በቃ እቺን ታረጊያለሽ። ክድን ጎበዝ። አሁን ገዛች ላይ ትንሽ ማሰሮ አለች። እሷን ይዘሽ ነይ። ትንሽ እንሰራለች። ይሄ እንደገና እሳት ላይ ይጣዳል። ይጣዳል። ከእሳት ወረደ አለቀ። እንደገና ተመልሶ ወደ እሳት ወደ እሳት ይጣዳል። ጉድ ፈላ።
እኮ አለቀ በቃ እሱ ላይ አድርገን ልንበላ መስሎኝ ነው። አይደለም ገና ይኸውልሽ ቀስ ብለሽ ስታምር ደግሞ ማሰሩ ጣዳት ጣጃስ ቆይ ጉልቻው ትክክል ነው። በቃ ልክ ነሽ። አሁን ልክ ነሽ። ይሄን ነው ጁስ ምን ጨምረው አይደል? እስከዛ ይሄን ጨርሰናል። እናንሳው ይሄ ቦታ እንዲሰፋል። እሱን ዞር እናርገው። ነያሽ ወለሳ ይጂ እንደ ልባችን እንድንንቀሳቀስ እኮ ብዬ ልክ ነሽ። አላሰብኩትም እኔ እንኳንስ ምንድነው አሁን ደግሞ እዚህስ የምናደርገው? አሁን እዚህ ስራ የምናደርገው ያፈስኩ ልጨምር? አይደለም ትንሽ ስንሰራ ማሰራ ሞቅ ስትል ነው የምንጨምረው። ከስሩ አጫጭር እንጨቶች ገብተዋል። ስሩ ውሃውን እንዳይነኩ እንጨቱ አለ። ከእንጨቱ ላይ ደግሞ ኮባ ነው የምናደርገው እንጂ በደንብ አድርገሽ አነጥፊው ውስጥ አድርግ። ዘርጊ እዛ ጋር ወስደሽ ዘርግቻለሁ። እንግዲህ ውሃ እጄን አልነካኝም። እንጨቱ አለ፣ የኮባ ቅጠሉ አለ። ይኸው እስቲ በደንብ እንዴት እንዳስተካከልኩ ጎበስ ዘርግቻለሁ። ጎበስ የሳትኩት ካለ ይሄ ጎበስ አሳስሽ ይመኘው። አቤት ልጆችሽ ለትምህርት ሄደው ነው? ምንድነው? ለትምህርት ሄደዋል ሁሉ። እግዚአብሔር እዚህ በአቅራቢያችሁ አለ ትምህርት ቤት? አቅራቢያችን አለ። እስከ ስንተኛ ክፍል? እዚህ እስከ 8ኛ ክፍል ነው እኛ ጋር ያለው። ከ8ኛ ባለፈ እኛ ጋር ስለሌለ ወደ ጫኖ ዶርጋ ወደ ታች ይወረዱ ነው የሚማሩት ልጆች። እስከ 12 እዛ አለ። ደስ የሚለው ግን መብራት አለ። እግዚአብሔር ይመስገን መብራት አለን። ከዚህ በፊት በጨለማ ነበር ስንመላለስ የቆየ ነው። እግዚአብሔር ይመስገን ለዚህ መብራት አበቃን። መብራት አለ፣ ውሃ አላችሁ። እንግዲህ የእናንተ መንገዷ ናት ትንሽ የምታስቸግረው። መንገዷም ይመስለኛል ዳገት ላይ ስላላችሁ ዳገታማ ቦታ ስለሆነችሁ ድንጋይ አለ። ያ የሰፈራችሁበት አቀማመጥ ይመስለኛል ትንሽ መንገዷ ታስቸግራለች እንጂ ገርሞኛል። እዚህ ድረስ እኔ ገና ሳየው መብራት ያለ አልመሰለኝም ነበር። እንግዲህ እንደ እግዚአብሔር ፍቃድ ቤት አለ። ጤና ኬላ አለ በአቅራቢያችሁ? አለ። ደስ ይላል። እነዚህ ዋና ዋና ነገሮችን ካገኛችሁ ወደፊት ደግሞ ይሄ ምንም አይታሰቡ አካባቢዎች መንገድ ተከፍቶ በደንብ እየተጠረገ እየተስተካከለ ነው አይደል? እዚህ ላይ ነገር ሌላ ትልቅ ነገር ይመጣበታል ቦታው ላይ። እንግዲህ ተስፋ አለን። እንግዲህ አንቺ እስከዚህ ለፍተሽ እስከ መምጣትሽም እኛ እንግዲህ በህልም አላየንም። አጋጣሚ ሆኖ እንደ እግዚአብሔር ፍቃድ መተሻል እና እንደዚህ ሆኖ ድሮ የቀረውን የባህል ምግብ አዘገጃጀት ቁጭ ብለሽ አውርተሽ እስቲልወቀው ብለሽ እኔ እንደራሴ የረሳሁት ነገር ማስታወስሽ ብቻ ትልቅ ነገር ለነኛ ትልቅ ግባት ነው ብዬ ነው የምጠብቀው። እርሻሽ ምናምን ውለሽ ስለምትመጪ እኮ ነው ብቻሽን ስለሚደክምሽ መስራት አትፈልጊም። አልፈልግም። ያገኘሁት ያየሹን እንግዲህ ቅድም ያየሹን ቅጠል ቡና ቀማምሽ ዝም ብዬ መተኛት ነው። አሁን ግን እንደ ድሮ ተመልሰን እንግዲህ ይሄ ለደጋዎች ሁሉ ባህልን ማስታወስ ማለት እኮ ውስጣችሁ አለ። ያ ነው ደስ ውስጣችን አለ። እንግዲህ በላይ ደግሞ መብራት ማየት እዚህ ጋር በጣም አስደስቶኛል። እኮ በከፈል ከተማ መስሎሻል አይደል? አባይን ገድበናል። ስለዚህ እዚህ ድረስ መብራት ከታየ ነገ ደግሞ በኤሌክትሪክ የሚሰሩ የተለያዩ ነገሮች እዚህ ድረስ መዝለቃቸው እኮ እንግዲህ ጤና ይስጠን። እንግዲህ ብዙ ነገር ይመጣል። የመንገዱ ችግር የመንገዱ ሁኔታም እንግዲህ እስከዚህ አያሳስብንም፣ ይመጣል ብለን ተስፋ አለን። እንግዲህ ይመጣል፣ ይሰራል። ይኸውልሽኛ ድሮ ህፃን እያለን መብራት ያለበትና መኪና የሚገባበት ብቻ ነበር ከተማ መስሎን የምታየን። ዝም ብለን መኪና ላይ ሆኖ ሰው ሲመጣ ያን ሰው ለማየት ከፍትም ቢሆን ስናግጥ ጥለን ነበር ሮጠን የምናየው። አሁን ሁሉ ነገር መኪናው ምኑን አያችሁ? አይተናል። እንግዲህ ቀበሌያችሁ ድረስ መኪና ይመጣል፣ ይቆማል፣ ይሄዳል። እግዚአብሔር ይመስገን። ጎበዝ ነሽ። ልጆችሽን ታስተምሪያለሽ? አስተምራለሁ። ስንተኛ ደረሱልሽ? እኔ ልጆቼ 1-2 ያህል አስተማሪ ሆነዋል ተምረው። ጎበዝ። አንቺ ሳትማሪ ልጆቹ መማር አለባቸው ብለሽ ማስተማር ራሱ ትልቅ ነገር። እውነት ነው። በእኛ የቀረበ ልጆች እንዳይቀር ልክ ነሽ። መንግስትም አሁን የራሱን ጥረት እያደረገ እኮ ነው። በጣም የገጠር መንደሮችን ወደ አሁን የአርብቶ አደሮች መንደር ተብሎ የተለያዩ አካባቢዎች እየተሰራ ነው።
ዘመናዊ ማለት ነው። እንደዚህ አሁን ብዙ ቦታ ከብቶች እንደዚህ ሰው እንደዚህ በአንድ ጎጆ ላይ ይኖር ነበር አይደል? ያንን ለማስቀረት ለምን ሰው ወደ ከተማ ይፈልሳል? እዛው ባሉበት ከተማን መፍጠር አይቻልም ወይ? የከተማን አኗኗር መፍጠር አንችልም ወይ ብሎ መንግስት እየሰራ ነው አሁን በየቦታው ላይ። ስለዚህ አሁን እዛ ከተማ የምታዩን ነገር ሶፋውን፣ ኤሌክትሪኩን፣ ምኑን ጭሱ ይቀርና ሁሉ ነገር እድሜ ከሰጠን ሁሉ ገብቶ የምናየው ነው የሚሆነው ያለን። እውነት ነው። የመንግስት ሀሳብ ዝም ብሎ ሀሳብ ሳይሆን ይሄው መሬት ላይ ወርዶ እያየን ነው። እንደኛ እያየን ነው። እንግዲህ ተግባሩን እያየን ነው። አሁን ከአርባ ምንጭ ቀን በቀን እየመጡ እየጎበኙን ግብርናዎች አሉ፣ ጤናዎች አሉ። ሴቶችን በልዩነት ወጣቱን በልዩነት አባወራውን በልዩነት ማየቱ ትልቅ ነገር አይደል? እየደገፈን ነው መንግስት ብዬ ነው እኔ ማስበው። እኔ መንግስትን በዚህ በእግረ መንገዱ ላመሰግን ነው የምወድ። ገጠር ቀበሌ ነው ብሎ ቾሎን አልተውም። አሁን ገጠር ነው እኔ አልሄድም አላልሽም አይደል? እንደዛ ነው መንግስትም ያየናል ነው። አሁን እንግዲህ ፈልቷል ነገሩ። አዎ ፈላ። አዎ ፈላ። እንጨምር። አዎ እንጨምር። ኪዳኗን ላንሳ አይደል? አንሻት። እሺ እንፋሎቱ እንዳይበላሽ እንግዲህ ቀስ ያልሽ ነው። ስራሽን ሰብሬ። አይ ማይሰበር ነው፣ ቅርስ እኮ ነው። አይዞሽ አልሰብርብሽ። ቅርስ ነው። ይሄ ተፈልጎ ገና ይቀረጻል። ይሄ በሙዚየም የሚሆን ነው። እጅሽን እንዳይበላ ቆይ ልጀምር አይደል? ላሳይሽ። አዎ ጀምሪ። ቲንም ብታረጊው እሺ፣ ቲንም ብታረጊው እንፋሎቱ እጅሽን እንዳይበላ እንዴ እየጨመርሽ እጅሽን ወደ ላይ ቶሎ አንሺው። እሺ መቼም የከተማ እጅ አይችልም። ጎበስ ሞክሩ ያዥ ይሁን ቀና በይ። ከዚህ በኋላ ደግሞ ያው በቅቤ ይታሻል ነው ያለች። ጨምር። ጨምር ዝም ብለሽ ጨምር። መሀል አርጊ። እዚህ ጋር በደንብ አደባልቂው። ቶሎ አርጊው። ላይ እንፋሎቱ እየመጣ ነው። እንደ ላግዝሽ። ፊቴ ላይ እንዳለ ነው የነፈሰበት። እንግዲህ ደግሞ በቀጣይ ኮሴሳ የተሰኘ ባህላዊ ምግብ ይዤ መጥቻለሁ። ልክፈተው አይደል? እንግዲህ ተመልካቾቼ ይሄ ቡላ ነው። ቡላ፣ ቅቤ፣ ወተት በዚህ ሁሉ ታሽቷል ማለት ነው። እንግዲህ ያቅሜን ሞክሬያለሁ። እባካችሁ እስቲ ተመገቡ። እሺ የዚህን ባህላዊ መጠጥ የመጀመሪያውን ወፍራሙን ክፍል በቅጠል ነው የሚቀመሰውና እሱን አቅምሻለሁ። ባህላዊ ምግቡን ሰጥቻለሁ። አሁን ደግሞ ይሄ በፈሳሽ መልክ ነው የሚጠጡትና ሞላ እየተደረገ ጎዶሎ አይቀዳም ተብሏል። እየወሰድን መስጠት ነው ማለት ነው። ነይ በይ። ከየት ነው የሚጀምረው? ከሳቸው ነው የሚጀምረው። እጃቸው አመጣለሁ። ሌላው ምንድን ነው የሚባለው? አሁን ይሄ መጀመሪያ በቅጠል ሰጠናቸው። አሁን ይሄ ሁለተኛ ጠላስ ማለት ዳና ሲባል፣ ይሄ ደግሞ ፒቴሳ ዳና ነው የሚባለው። ፒቴታ ዳና። የመጀመሪያው ፒቴሳ ዳና በቅጠል ነው የተበላው ወፍራም ስለሆነ። አሁን ደግሞ በቀጭኑ የተሰራው እሺ ነይ እጄ ልምጣ። ይቅርታ
ዘገየው። ምንም ችግር የለም። ከፍ ይበል። እሺ ኔኔ ሃይሰስ ያራ ንጎላ ኦቾሎ ጋላ ያራ ሃይሰስ አባቃ ይራግሽ ኔነ ጾሲ ከፍ ከፍ ዞ ጾሳስ እንተና ከፍ ከፍ ዞ ጦቅሶ ዳርቴ ዳልጊቴ እንጀራ ኦርዶ ኢታፌ ናንጎ ጾሲ ኢታፌ አዳጋፌ ኢታ ፈተናታፌ ጾሲ ናንጎ ጾሲ ባይራክ ጾሲ ባይራ ጾሲ እንተና ናንጎ ከፍ ከፍ ይቴ ጦቂቴ ወጋዛ ኮ ጋክቴ ወጋይሳ ይዞ እንተና ደሪያና ኦቾሎና ጋም ወጋይሲ ቦላ ጾሲ እንተና ወጋይሳ ይዞ ጾሲ ኔና አንጆ ኑወጋ ሃይሳቶክ ኑወጋ ዝያጋራ ኑወጋ ኤርሳና ጋራ በሳና ጋራ ይረግሽ ኔና ጾሲ አንጆ ኑኦሶ ካይሳክ ኔስካ ገልሽ ከእሺ ጾሲ ኔስ ኤሄዞ ኔና ጾሲ አንጆ ትላልቅ አባቶች ምርቃት አድርገዋል። ግን ምንድነው ያሉኝ እኔ ያልሰማሁም እና እስቲ ያው እስከዚህ ደጋ ኦቾሎ መተሽ ያው ባህሉን እኛ ከኛ ጋር ሆነሽ የባህል ምግብ አዘጋጅተሽ የባህል መጠጡን ቦርዴውን አዘጋጅተሽ እኛን ዘካውን ከኛ ፊት እኛን እዚህ ጋር አምጥተሽ ስለመገብሽ እግዚአብሔር ይባርክሽ። አሜን። እግዚአብሔር ይባርክሽ። አሜን። ደጋ ኦቾሎ መተሻል። የሰራሹ ስራ ሁሉ ላንቺ ይመችሽ፣ መንገዱን ጨርቅ ያርግሽ። አሜን ነው ያሉ ያሉት። እሺ አመሰግናለሁ። እድሜ ከጤና ይስጣችሁ። እሺ ሃሳስ ጋጊዜ ሃሳስ 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 ጊዶንቴ ሃስ ዮ ሆጎስ ዮ Wargoze Baidai Abosa Ho se Dawe Wargoze Baidai Abosa Wargoze Baidai Abosa Nedru